የሩሲያው መሪ ቭላድሚር ፑቲን እንዳሸን ከፈሉ ጠላቶቹ እንዴት ራሱን እንደሚጠብቅ እንመልከት። በዚህ ቪዲዮ ውስጥ ክሬምሊን የሚጠቀምባቸውን አራት ዋና የደህንነት ዘዴዎች እንመልከት። በመንገድ ላይ የሚጓዝ ተንቀሳቃሽ ምሽግ፣ በሰማይ ላይ የተዘጋጁ የማታለያ ስርዓቶች፣ ከጄምስ ቦንድ ፊልም የተቀዱ የሚመስሉ የመንፈስ ባቡር፣ እጅግ የተራቀቁ የማታለያ ዘዴዎች። እነዚህ ሁሉ በአንድነት የሩሲያ መንግስትና ከጊዜ ወደ ጊዜ የበለጠ ጥንቃቄ ውስጥ የገባው መሪዋን ታሪክ ይነግረናል። ከ2000 ጀምሮ ፑቲን አብዛኛውን ጊዜውን በኖቫ አጋሪዮቫ በሚገኘው መኖሪያው ያሳልፋል። ነገር ግን በቫልዳይ የሚገኘው የቅንጡ መኖሪያው፣ በክሬምሊን ያለው እጅግ ውድ ስቴት፣ በሶቺ ያለው የበጋ መኖሪያው እንዲሁም በኬፕ ዶኮፓስ ያለው ቤተ መንግስት እንደሚጠቀምባቸውም ይታመናል። በእነዚህ ቦታዎች መካከል ለመጓዝ ወይም የመንግስት ጉብኝት ለማድረግ ፑቲን መጓጓዝ ይኖርበታል። ይህም በጣም ተጋላጭ የሚሆንበት ጊዜ ነው። 24 ሰዓት በሚታዩና በሚስጥር የደህንነት ኃይሎች ይጠበቃል። ሆኖም ክሬምሊን ከሁሉ በላይ አንድ ነገር ይተማመናል፣ ማንም ሊገምተው በማይችለው ሁኔታ መንቀሳቀስን። ይህ የፑቲን ኦሪስ ወይም አውሪስ ሴንት ሊሞዚን መኪና ነው። በውስጡ ተፈጥሯዊ ቆዳ፣ ምቹ መቀመጫዎች እንዲሁም ሚኒባር የተሟላለት ነው። ግን ከቅንጦቱ ይልቅ ዋናው ነገር ተንቀሳቃሽ ምሽግ መሆኑ ነው። እስቲ ያስቡት፣ ፑቲን ወደ ሞስኮ እየተጓዘ ነው። በድንገት አጥቂዎች ከባድ መሳሪያ ተኩስ ይከፍታሉ። ነገር ግን መኪናው በጣም የተጠናከረ ጋሻ ስላለው ከባድ ጥይቶችን እንኳን መቋቋም ይችላል። እነዚህ አጥቂዎች የእጅ ቦምብ ይወረውራሉ፣ እሱም መኪናውን አያስቆሙም። የነዳጅ ታንኩ ፍንዳቷን እንዲቋቋም ተጠናክሮ የተሰራ ነው። ጎማዎቹ እሳትን መቋቋም ይችላሉ። አራቱም ቢተነፍሱ እንኳን መኪናው መጓዙን ይቀጥላል። 6.5 ቶን ክብደት ቢኖረውም በጣም ፈጣን ነው። 4.4 ሊትር V8 መንትያ ቱርቦ ሞተር የሃይብሪድ ስርዓት ጋር ይሰራል። በአደጋ ጊዜም 100 ኪሎ ሜትር በሰዓት ፍጥነት ለመድረስ 12 ሰከንድ ብቻ ይፈጃል። እስከ 170 ኪሎ ሜትር በሰዓትም ይሮጣል። ውስጡ የራሱ የአየር ማጣሪያ ስርዓት ያለው ሲሆን በዚህም የመርዛማ ጋዝ ጥቃት ቢደርስ እንኳን የመከላከል እድል አለው። እንዲሁም የአደጋ መውጫ በርም አለው። ነገር ግን ረጅም ርቀት ለመጓዝ ፑቲን ሌላ መጓጓዣን ይመርጣል። ረጅም ርቀት ለመጓጓዝ ሲፈልግ ፑቲን አውሮፕላን ይጠቀማል። የሱ ልዩ ተሻሽሎ የተዘጋጀ አውሮፕላን ፍላይት ክሬምሊን በመባል ይታወቃል። ለከፍተኛ ምቾትና ደህንነት በተለየ ሁኔታ ተሰርቷል። በውስጡ የንጉስ መጠን ያለው አልጋ፣ ስብሰባ ክፍሎች፣ የመመገቢያ ክፍል፣ ለፑቲን ብቻ የተዘጋጁ የአካል ብቃት እንቅስቃሴ ክፍሎች። ነገር ግን ዋናው ጉዳይ ደህንነት ነውና ሪፖርቶች እንደሚያመለክቱትም አውሮፕላኑ የራሱ የተራቀቀ የመገናኛ ስርዓት ያለው ሲሆን የሚሳኤል መከላከያ ስርዓትንም እንዲሁም በአደጋ ጊዜ የሚጠቀምበት የማምለጫ ካፕሱልም አለው። አንዳንድ ጊዜም በተዋጊ አውሮፕላኖች ታጅቦ ይበራል። ይህ ብቻ አይደለም። የስለላ ሪፖርቶች እንደሚገልጹት ፑቲን ሁልጊዜ የግል ሐኪሞች ቡድንም ከሱ ጋር ይጓዛሉ። በርካታ የስለላ ባለሙያዎች እንደሚያምኑትም ፍላይት ክሬምሊን ከአራት ተመሳሳይ ፕሬዝዳንታዊ አውሮፕላኖች አንዱ ብቻ ነው። ፑቲን ወደ ውጭ ሀገር በመንግስታዊ ጉብኝት ሲጓዝ ሌሎች 3 ተመሳሳይ አውሮፕላኖች አብረውት ይነሳሉ። እያንዳንዳቸው በተለያየ መስመር ይበራሉ። ይህም ፑቲን በየትኛው አውሮፕላን እንዳለ ለማወቅ እጅግ አስቸጋሪ ያደርገዋል። ሆኖም ግን ይህ ዘዴ ድክመት አለው። አውሮፕላኖቹ በራዳር ወይም በበረራ መከታተያ ስርዓቶች ውስጥ መከታተል በአንጻራዊነት ቀላል ነው። የውጭ ሀገር የሚኖር የሩሲያ የምርመራ ጋዜጠኛ ኤሊያ እንዲህ ይላል። ፍላይት ራዳር እና ተመሳሳይ ድረገጾች በሺዎች ይገኛሉ። የአውሮፕላኖች መረጃ በቀጥታ ያሳያሉ። በቴክኒክ እያንዳንዱ አውሮፕላን ሊከታተሉ ይችላሉ። ስለዚህ በንድፈ ሐሳብ ኃይለኛ ጠላት ቢኖር አራቱንም አውሮፕላኖች በአንድ ጊዜ ሊያጠቃ ይችላል። ምናልባትም ለዚህ ምክንያት ነው ፑቲን ከሁሉ የሚወደው መጓጓዣ ባቡር የሚሆነው። ፑቲን የሚጠቀምበት ይህ ልዩ ባቡር በሩሲያ ላይ ሲጓዝ ብታዩት ምናልባትም ማንም ልዩነት አያስተውልበት ይሆናል። ከውጭ ሲታይ እንደ ተራ የሩሲያ ባቡር ይመስላል። ግራጫ ቀለም አለው፣ ቀይ መስመሮችም ተስለውበታል። ኤሊያን እንደሚለው ታዲያ ይህ ባቡር በሩሲያ ውስጥ ብታዩት እንደ ተራ ባቡር ታስቡታላችሁ። ለየት ያለ ነገር መሆኑን የምታውቁት እድሉ በጣም ዝቅተኛ ነው። ነገር ግን በጥልቀት ሲመለከቱት አንድ እንግዳ ነገሮችን ያስተውላሉ። በፊት በኩል ብዙ የዲዝል ሎኮሞቲቮች ያስተውሉባቸዋል። በጣሪያው ላይም ትንሽ ጉልላት ያለ መሳይ ነገር አለበት። ታዲያ ይህ ልዩ የመገናኛ ስርዓት ነው። በዚህ ውጪ ከተራ ባቡር የሚለየው ምንም ነገር የለም። ፑቲን የራሱ
የራሱን ልዩ ባቡር እንዳለው ሚስጥር አይደለም። ክሬምሊን እንኳን የባቡር ውስጥ ያለውን የስብሰባ ክፍሎች ፎቶዎችን ለህዝብ ያጋራል። ሆኖም በብዙ ዓመታት የባቡር ቀሪ ክፍሎቹ ምን እንደሚመስሉ ማንም አያውቅም ነበር። ይህ ሁኔታ ዶዛይር ሴንተር የተባለ የምርመራ ተቋም እጅግ ሚስጥራዊ ሰነዶችን እስኪያወጣ ድረስ ማንም ምንም አያውቅም ነበር። እነዚህ ሰነዶች ባቡሮችን በልዩ ሁኔታ በሚሰራው ሲርኮን ሰርቪስ ከተባለ የሩሲያ ኩባንያ ውስጥ የነበረ ሰው እንደተሰረቀም ይታመናል። ሰነዶቹ እንደሚያመለክቱት የክሬምሊን ለፕሬዝዳንቱ ልዩ የባቡር ካርኖች እንዲገነባ ለዚህ ኩባንያ ትዕዛዝ ተሰጥቶት ነበር። በተሰረቁ ሰነዶች መሰረት ባቡሩ በከባድ ብረት የተጠናከረ ጥይት የማይበሳው ነው። ታዲያ ክብደቱ በጣም ስለሚበዛ እያንዳንዱ የባቡር ካር ከመደበኛው 4 ዘንግ ፈንታ 6 ዘንጎች አሉት። ውስጡ ደግሞ እጅግ የቅንጦት ነው። በእውነት የሚያስደንቅ ነው ይላል ኤሊያን። ባቡር ለፑቲን የሚያስፈልገውን ሁሉ ይዟል። የመኝታ ካር፣ የቢሮ ካር፣ የምግብ ካርም አሉት። አንዱ ካር ደግሞ ሙሉ የአካል ብቃት ማዕከል ነው። የውበት ሳሎን እንዳለውም ይነገራል። የድምፅ መከላከያ ተደርጎበታል። የማሳጅ ክፍልም አለው። ክሬምሊን ግን ፑቲን እንዲህ ያለ ባቡር እንዳለው ወይም ተጠቅሞበት እንደማያውቅ ይክዳል። ተራ ሰዎች ይህ ልዩ ባቡር መቼ እንደሚጓዝ የሚያውቁበት መንገድ ምንም የላቸውም። ባቡሩ በፍጥነት ወደ መዳረሻው ይጓዛል። በመንገድ ላይ የሚገኙ ጣቢያዎች ሳይቆም ያልፋል። ሪፖርቶች እንደሚያመለክቱት አንዳንድ ጊዜ ለፑቲን ብቻ የተገነቡ ልዩ የባቡር መስመሮች ይጓዛል። እነዚህ መስመሮች በቀጥታ ወደ ግል ጣቢያዎቹ ያደርሱታል። ኤሊያን እንዲህ ይላል። ቢያንስ 3 ልዩ ጣቢያዎች እንዳሉ እናውቃለን። አንዱ በኖቫጋሪዮቫ፣ ሌላው በቫልዳይ፣ ሌላው በፑቲን ልዩ መኖሪያ አቅራቢያዎች ይገኛል። እነዚህ ሁሉ ለነሱ ብቻ የተገነቡ ናቸው። ስለዚህ በማንኛውም ጊዜ ፑቲን ከመኖሪያዎቹ በየትኛው እንዳለ በእርግጠኝነት ማወቅ እጅግ አስቸጋሪ ነው። በቅርብ ጊዜ ፑቲን በተለይ በሩሲያና ዩክሬን ከወረረች በኋላ አብዛኞቹን የቪዲዮ ስብሰባዎቹን፣ የህዝብ መግለጫዎችን ከኖቫ አጋሪዮቫ የፕሬዝዳንቱ ቢሮ እንደሚያደርግ ይታመናል። እነዚህ ቪዲዮዎች ለሩሲያውያን በጣም የተለመዱ ናቸው። ቢሮ ጠረጴዛው፣ የኋላ ገጽታው ሙሉ በቀላል ይታወቃል። ነገር ግን የምርመራ ጋዜጠኛው አንድ አስገራሚ ነገር አግኝቷል። ባዶ ቪዲዮ ውስጥ ያለው የበር እጀታ ከሌላው ቪዲዮ ጋር አይመሳሰልም። የሙቀት መቆጣጠሪያ ቦታውም ትንሽ ተለውጧል። የግድግዳው እንጨት አቀማመጥ፣ የአየር ማስገቢያ ቀዳዳው እናም የቴሌቪዥን መደርደሪያ ቦታዎቹም ተመሳሳይ አይደሉም። ይህ ፑቲን በቫልዳይና በሶቺ ያለው መኖሪያዎች ውስጥም የኖቫ አጋሪዮቫ ቢሮ ጋር ፈጽሞ የሚመሳሰል ቢሮዎች እንዳስገነባ የሚያመለክት ነው። እንደ ጋዜጠኛው ገለጻም የዚህ ሁሉ ዓላማ የፑቲን እውነተኛ ቦታ ከሁሉም በደበቅ ቭላድሚር ፑቲን የሚፈልገው ሰዎች የሱ የት እንዳለ እንዳያውቁ ነው። ስለዚህ በኖቫ አጋሪዮቫ ቢሮ ውስጥ እንዳለ የሚመስል ቪዲዮ ይቀርጻል። በመግለጫው በኖቫ አጋሪዮቫ ተካሂዷል ተብሎ ሊገለጽ ይችላል። ነገር ግን በእውነቱ እሱ በማንኛውም ሌላ ቦታ ሊሆን ይችላል። እውነተኛ ቦታውን የሚያውቁት በጣም ጥቂት ሰዎች ብቻም ናቸው። ማንም የሚገኝበትን ቦታ ካላወቀ እሱን በቀጥታ ማጥቃት እጅግ አስቸጋሪ ያደርጓል። ይሁን እንጂ ሪፖርቶች እንደሚጠቁሙት ሩሲያ ዩክሬንን ከወረረች በኋላ ፑቲን በሶቺ ያለው የበጋ መኖሪያ መጠቀም ቀንሷል። ምክንያቱም ከዩክሬን የሚመጡ ድሮኖች ጥቃት ሊያደርሱበት ይችላሉ። ብዙዎች ፑቲን ከጊዜ ወደ ጊዜ የበለጠ ጥንቃቄ ውስጥ እየገባ መሆኑን ያምናሉ። ምናልባትም ይህ የምስራቅ ጀርመን የኬጂቢ ወኪል ሆኖ ከሰራበት ዘመን ጋር የተያያዘ ሊሆን ይችላል። እንደ ስለላ ሰራተኛ ያገኘው ልምድም የምስራቅ ጀርመን መንግስት መውደቅና የህዝብ አመጽ ለመንግስት የሚያመጣውን አደጋ በቅርበት ማየቱ በሰዎች ላይ እንዳይተማመን አድርጎት ሊሆን ይችላል ይላሉ። እስከዛሬ ድረስ በዙሪያው ያሉ በጣም የታመኑ ሰዎች አብዛኞቹ የቀድሞ የኬጂቢ ባልደረቦች መሆናቸው ይነገራል። ወይም ምናልባት በኃይል የሚመራ መንግስት መሪ እንደመሆኑ በዩክሬን ጦርነት ምክንያት ብዙ ጠላቶች እንዳሉት በደንብ ስለሚያውቀው ሊሆን ይችላል። ወይም የሩሲያ የደህንነት ተቋማት በየጊዜው ስለሚያቀርቡት ሪፖርቶች የፖለቲካ ተቋሚ እሱን ለማስወገድ እያሴሩ ነው የሚለው ስጋት ስለሚያጠነክረው ሊሆን ይችላል። እንዲሁም የዩክሬን የስለላ አገልግሎቶች በሩሲያ ውስጥም እንደሚሰሩና የድሮን ጥቃቶችን እየጨመሩ እንደሆኑ የሚገልጹ ሪፖርቶች አሉ። በአጠቃላይ ፑቲን ጥቃትን፣ ክህደትን እና ስልጣኑን ማጣት እንደሚፈራ ይታያል። በዚህም የተነሳ በሰዎች የበለጠ ራሱን እያገለለ መምጣቱ ብዙ ተንታኞች ይጠቁማሉ።
አለው። ጋዜጠኛው እንደሚያምነው ታዲያ ፑቲንን ለመግደል የሚፈልጉ ብዙ ሰዎች አሉ። ስለዚህም ለደህንነቱ በእጅጉ ትኩረት መስጠቱ አያስደንቅም። በይፋ በሚታዩ ስብሰባዎች ላይ እንግዶች ከሱ ብዙ ሜትሮች ርቀው በረጅም ጠረጴዛዎች ዙሪያ ይቀመጣሉ። ይህ ዝግጅት በተለይም በኮቪድ-19 ወረርሽኝ በኋላ በብዛት ታይቷል። የሚመገበው ምግብም በልዩ የግል ሼፎች ይዘጋጃል። እነሱም የሚጠቀሙትን ዕቃ ራሳቸው ያመጣሉ። ምግቡ ለፑቲን ከመቅረቡ በፊት ተንቀሳቃሽ ላቦራቶሪዎች ውስጥ መርዝ እንዳልተቀላቀለበት ይመረመራል ተብሎም ይነገራል። ፑቲን እንደ ተራ የሀገር መሪ አይሰራም። ብዙ ውሳኔዎችን በራሱ ማድረግ ይፈልጋል። ታዲያ ለሱ ስልጣን የሚመነጨው እሱ ብቻ ውሳኔ ከመስጠቱ ነው። ስለዚህም እንደሱ መድረስ የሚችሉ ሰዎች ከሌሎች የበለጠ ተጽዕኖ አላቸው። እሱ ከሌሎች መለየት ያገዛዙ አንዱ መሰረታዊ ክፍል ነው። ከዚያም ሌላ አስደናቂ ጉዳይ ይነሳል። በዩክሬን የቀድሞ የወታደራዊ ስለላ ኃላፊ ገለጻ መሰረትም ፑቲን ቢያንስ 3 መልኩን የሚመስሉ ተተኪዎች ወይም ቦዲ ደብልስ አሉት ተብሏል። እነዚህ ሰዎች እሱን እንደሚመስሉ የፊት ቀዶ ጥገና እንኳን እንዲያደረጉ ይነገራል። እንደሚባለው የሚለያቸው ቁመታቸው፣ አካሄዳቸው፣ መንገዳቸውና የጆሮ ቅርጻቸው ብቻ እንደሆነ ይታመናል። ክሬምሊን ግን እነዚህ ወሬዎች ሙሉ በሙሉ ያስተባብላል። ታዲያ ይህ የምርመራ ጋዜጠኛ አክሎም እንዲህ ይላል። ከአንድ ዓመት በፊት የፌዴራል ጥበቃ አገልግሎት ወይም ኤፍኤስኦ ውስጥም ይሰራ ከነበረ ግሌብ ካራኮቪ ጋር ቃለ መጠይቅ አድርገን ነበር። እሱ እንደተናገረው እውነተኛ የፑቲን ተተኪ የለም፣ ግን የማሳሳት ኦፕሬሽኖች አሉ። ፑቲንን የሚመስል ሰው ከመኪና ወርዶ ወደ አውሮፕላን ሲገባ ሰዎች እንዲያዩት ያደርጋል። ከዚያም አውሮፕላኑ ወደ ሞስኮ ይበራል። በዚህ ጊዜ ግን እውነተኛው ፑቲን በሶቺ ቀርቶ ሌላ ስራውን እየሰራ ሊሆን ይችላል። ተተኪዎች ቢኖሩም ባይኖሩም ፑቲን ከፍተኛ የደህንነት ስርዓት ውስጥ ይኖራል። በዓለም ላይ በጣም የተጠናከረ መኪናዎች መካከል በአንዱ ይጓዛል። ሚስጥራዊ መንገዶችን ይጠቀማል። በመንፈስ ባቡር ይጓዛል። እንዲሁም ከእውነተኛ ቢሮ ጋር ተመሳሳይ ከሆኑ ክፍሎች የህዝብ መግለጫዎችን ያቀርባል። ነገር ግን እነዚህ ሁሉ የደህንነት እርምጃዎች አንድ ነገር ሊሰጡ አልቻሉም፤ የሙሉ ደህንነት ስሜት።